ይክበር ብራዘር አላዛር ጌታ ይባርክ እግዚአብሔር እንግዲህ በማስተዋል ይባርከን ያው ይሄ ወር እንደ ወንድማችን እንዳለው የመስጠት ወር ነው ለኛ ታንክስጊቪንግ ዝም ብለን ባዶ እጃችንን ሳይሆን እግዚአብሔር ከሰጠን ከባረከን ወደ እግዚአብሔር ይዘን መተን የምንቀርብበት የምናመሰግንበት ወር ነው በአመቱ ስለዚህ ጌት ሬዲ በወሩ መጨረሻ በ30 በሚኖረው ሳምንት ነው የአዝዩዋል በየአመቱ የምናደርገው ነገር የምንሰጠው እየጨመረ ይሄዳል እግዚአብሔር ክብር እየጨመረ ይሄዳል በሉ አራዛችሁ ድምጻችሁን ከፍ አድርጉና ክብር ለእግዚአብሔር ይሁን ምንም ነገር ወደ ታች አይሄድም እየጨመረ ነው የሚሄደው እስቲ የኔ ነገር ይጨምራል በሉ አይዟችሁ ይጨምራል ማጨመር ነገር አይደለም ወደዚህ የመጣን ፍቅሬ አንድ ጥያቄ ጠየቀችኝ እንዴት ነው በዚህ ሲዝን ደግሞ እንዴት ነው ምንድነው ለመስጠት ያሰብከው ብላ ስለ ስጦታው ጠየቀችኝ ታራም ችግር አለ እንደግመዋለና ያለፈውን አመት አልኳት አንደግመው ማለት ክብር ለእግዚአብሔር ይሁን አንደግመው ከፍ እንላለን እግዚአብሔር ይባረክ እና በመታዘዝ ከፍ እንላለን እስቲ አንዴ ይሄ ጉባኤ በመታዘዝ ከፍ እንላለን ይበል ዛሬ ማካፈላችሁ ስለመታዘዝ ነው እግዚአብሔርን ቃል አብረን ከፍተን የምናነበውና ትንሽ ከፓስተሩ ኖትስ ወደ እናንተ ኖትስ ማሻግረዋል ዳውንሎድ ታረጋላችሁ የኔን ኖት ወደ እናንተ ማለት ጌታ ይባረክ በመጽሐፍ ቅዱስ ስለመታዘዝ ትንሽ አብረን እንድናነሳ ወዳለው የክርስትና ኮሩ የክርስትና እንብርቱ የክርስትና ዋናው ነገር የዳንበት ህይወት ያለበት አንድ ነገር ቢባል ምንድነው በሉት አንዴ በሉኝ በደምብ መታዘዝ ባንዱ ሰው አለመታዘዝ ምክንያት ኃጢአት ወደ ዓለም ገባ ባንዱ ሰው አለመታዘዝ ዓለም ጳውሎስ በሮሜ ምዕራፍ 5 ላይ ባንዱ ሰው አለመታዘዝ ሁላችን ተኮነንን ባንዱ ሰው አለመታዘዝ ኃጢአት ሞት መከራ መጨንገፍ all kind things የምንጠራቸው ነገሮች ሁሉ ወደ ዓለም ወደ ሰው ገባ አለ ከዛ በኋላ በዛ አላቆመም ባንዱ ሰው መታዘዝ ክብር ለእግዚአብሔር ይሁን ህይወትን ወረስን ይላል ወደ ህይወት ተመለስን ይላል ባንዱ ሰው አለመታዘዝ ነው አዳም ገነቱን ያጣው አለመታዘዝ ገነቱን አሳጥቶታል በእግዚአብሔር ገነት የሆነ it's not like somewhere አንድ ቦታ ያለ ነገር ነው ብላችሁ በኢማጂኔሽናችሁ ወይም በምናባችሁ መከራችሁን አትብሉ ገነት ማለት በሰላም በደስታ በፍቅር በእግዚአብሔር ህልውና ውስጥ እንድትኖረው የተሰጠ ህይወት ማለት አሜን ስለዚህ እግዚአብሔር በሰጠህ ገነቱ ሰላም ከሌለ ደስታ ከሌለ ህይወት ከሌለ እግዚአብሔር በሰጠህ ገነት ውስጥ የእግዚአብሔር ህልውናና ክብር መገኘት አብሮ ከሌለ ሊያሳስብ ይገባል እኛና በውጪ ባሉ ሰዎች መካከል የምንለየው ዛሬ አንድ ነገር ነው ልዩነታችን መኪና እነሱም እኛም እንነዳለን ቤት እነሱም እኛም አለ ልብስ እነሱም እኛም እነሱም አካውንት ገንዘብ አለ እኛም አካውንት ገንዘብ አለ እነሱ ጋር ያለው ሁሉ ነገር እኛ ጋር አለ እኛ ጋር ያለው ሁሉ ነገር እነሱ ጋር አለ እኛና እነሱን የሚለያየን ግን እኛ ጋር ያለው እግዚአብሔር ነው አሜን ሃሌሉያ አሜን ያሉን ቁሳቁሶች አይደሉም ለኔና ለናንተ የህይወት ትርጉም የሚሰጡን የህይወት ትርጉም የሚሰጠን የእግዚአብሔር አብሮነት ነው አሜን ክብር ለእግዚአብሔር ይሁን ስለዚህ መታዘዝ የሁሉ ነገራችን ኮርና መሰረት እንደመሆኑ መጠን የዳንበትም ቀደም እንዳልኩት ወደ ዋናው ሐሳቤ ከመግባቴ በፊት የዳንበትም ዋና መሰረታዊ ኡነት በጌታ በኢየሱስ ክርስቶስ ዘላለማዊና ፍጹም በሆነ መታዘዝ ውስጥ ያ መታዘዝ ነው ህይወት የሆነን ያ መታዘዝ ነው የዋጀን ያ መታዘዝ ነው ወደ እግዚአብሔር ያስጠጋል ስለዚህ እግዚአብሔር ቃል ስለ ኢየሱስ ክርስቶስ በተለይ አንድ ጻፊ አንድ መጽሐፍ ሳነብ በጣም የባረከኝ ነገር ምን ይላል ኢየሱስ ክርስቶስ ወደ ምድር የመጣው አንድ ነገር ይዞ ነው
በጣም በሚገርም አይነት የዕብራው ጻፊ ስለ ጌታ ስለ ኢየሱስ ክርስቶስ የገለጠው ምን ይላል? ምንም ልጅ እንኳን ቢሆን ከተቀበለው በሉታ ምን አቤት ከተቀበለው መከራ ዋው! እንደዚህ አስባችሁ ታውቃላችሁ? ጌታችን ኢየሱስ ክርስቶስ ወደ ምድር አንድ ትምህርት ሊማር ነው የመጣው። ያ ትምህርት ከተቀበለው መከራ ታዘዘ አላለንም። ከተቀበለው መከራ መታዘዝን ምን አለ? ተማረ። ወገኖቼ ስለዚህ እኔና እናንተ እኔን ጨምሮ አንድ ነገር በህይወት ዘመናችን ሁሉ ተምረን የማንጨርሰው ሁሌ ልንማረው የሚገባው አንድ ነገር ቢኖር በክርስትና ህይወታችን መታዘዝ ነው ማለት ነው። እሱ የእግዚአብሔር ልጅ ሆኖ መታዘዝን ከተማረ እኔና እናንተማ እንዴት አብዝተን በየለቱ መታዘዝን በህይወታችን ላይ ዋናው ኮር ነው ብለን ልንኖርበትና ልንማረው የሚገባ እውነት እንደሆነ ልንይዝ ይገባል። በሁለተኛ ደረጃ ላውራው የምፈልገው ነገር ምንድነው? የእግዚአብሔር ልጅ የኢየሱስ ክርስቶስ የመከራ መታዘዝ ወይም በመታዘዝ ፍጹምነት አዳም የጣለውን ሰው ሊታዘዘው ያልቻለውን መታዘዝ ለእኛ ብሎ ስለኛ ብሎ የታዘዘው መታዘዝ እኔና እናንተን ወደ ሙላት ወደ ገነታችን ወደ እግዚአብሔር ፈቃድ ወደ እግዚአብሔር ሐሳብ ወደ እግዚአብሔር ዘላለማዊነት ነገር መልሶ አመጣን ይላል። ስለዚህ እግዚአብሔር ወደ ገነታችን ልስም በደምቱ ይሄንን በትምህርት መልክ ነው ማቀርበው። እግዚአብሔር ወደ ገነታችን ቅድም እንዳልኩት አይ ቲንክ ሊሊናት መሰለኝ አንድ መዝሙር አላት አይደል? ገነቴ በምድር ነው ሚል አንድ መዝሙር እንደዚህ ያነ ብልጭ አለብኝ አይደል? እውነት ነው። ቅድም ብለናል። እግዚአብሔር አዳምና ሔዋንን ከፈጠረ በኋላ በዘፍጥረት 1 እና 2 እንደምትመለከቱት የነገሮች ሁሉ ኮር ያለው ዛጋ ስለሆነ በኤደን ገነት ውስጥ to this days አሁንም የመጽሐፍ ቅዱስ አስተማሪዎችም ሳይንቲስቶችም በዓለም ላይ ያሉ ሰዎች ሁሉ ሊያገኙት ያልቻሉትና በተለያየ መንገድ ኢማጂኔሽናቸውን የሚናገሩት ከውድቀት በኋላ ገነት የት እንዳለ አይታወቅም። አንዳንዶች እዚህ ቦታ ነው ይላል። ለምለም ሳር ሲያዩ ገነት ነው ይላል። የሆነ ነገር ሲያዩ ገነት እዛ ነው ይላል። ኦኬ ለኛ ገነታችን ቅድም እንዳልኩት በክርስቶስ ኢየሱስ የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 10 ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ እኔ ግን ምን እንዲሆንላችሁ ከማን በሉ እንደ ተማሪ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ስለዚህ ማንንም ለተቀበሉት በስሙም ለማያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ይልና እኛ ወደ መጀመሪያው እግዚአብሔር ምዕራፍ 1 እና 2 ዘፍጥረት ወደ አሰበው ወደ ዘላለማዊ እግዚአብሔር ሐሳብ ወደ ገነታችን ስንመጣ የገባነው በሩ ኢየሱስ ስለሆነ ነው። ሃሌሉያ። ስለዚህ ያ በር በመታዘዝ በር ውስጥ ነው የገባነው። አሁን ይሄን የምታወራው ምንድነው ብትሉኝ ሰው ከዚህ በኋላ አሁን ገነታችን ውስጥ በራሳችን መታዘዝ አልመጣንም። የሰማችሁኝ ነው? ገነታችን ውስጥ ተመልሰን የመጣነው አዳም ባለመታዘዝ የጣለውን ገነት በክርስቶስ መታዘዝ ወደ ገነታችን ተመልሰናል። የዳነ ሁሉ በዘላለማዊ በእግዚአብሔር ሐሳብ በገነት ውስጥ እየኖረ ነው ያለው። አሜናችሁ ልስማ። ስለዚህ ልብ በሉችን ሁለት ነገር ለየት አድርጌ መናገር ፈልጋለሁ። ገነታችን ውስጥ የተመለስነው በእኛ መታዘዝ ሳይሆን በሱ መታዘዝ ነው። ነገር ግን ከዚህ በኋላ የምናገረውን ስሙኝ። ገነታችን ውስጥ እየኖርን ለመቀጠል ግን መታዘዝን ይጠይቀናል። የሰማኛለ መታዘዝን ይጠይቀናል። በገነታችን ውስጥ እየወጣን እየገባን በእርሱ ምሕረትና ቸርነት እግዚአብሔር ለኛ በሰጠው ነገር ውስጥ በሙላት ለመኖር ከሚያስፈልጉን አንዱ ነገሮች ቢኖር መታዘዝ ነው። እግዚአብሔር በመታዘዝ ያሳድገን። አሜን። እንግዲህ እግዚአብሔር ሲያዝ ወይም ደግሞ መታዘዝን ወደኔና ወደናንተ ሲያመጣ ሁላችሁን የመጽሐፍ ቅዱስ አንድ ክፍል ታነቡና በኋላ ወደዛ መጣበታለሁ። ግን የዋናው ሐሳቤን
ማጠቃለልበት ሐሳብ እሱ ነው። ዘፍጥረት ምዕራፍ 22ን ትከፍቱልኝና ከዛ ወደ አዲስ ኪዳን አንድ ሐሳብ አብረን እንሄዳለን። ዘፍጥረት ምዕራፍ 22 ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው። አብርሃምም አለው እርሱም አቤቱ አለሁ አለ። እግዚአብሔር የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋ አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ፣ አህያውን ጭኖ ሁለት አገልጋዮቹን ልጁን ይስሐቅን ይዞ ለመስዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወዳመለከተው ቦታ ለመሄድ ጉዞውን ጀመረ። በሶስተኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃምም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው፣ እሳቱና ቢላውን ራሱ ያዘ፣ ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለሁ ልጄ አለው። ይስሐቅም እሳቱና እንጨቱን ይኸው፣ ነገር ግን የሚቃጠለው መስዋዕት የት አለ ብሎ ጠየቀው። ቁጥር 8 አብርሃም ልጄ ሆይ የሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ሃሌሉያ። እስቲ አንድ ሰው እግዚአብሔር ያዘጋጃል ይበለኝ። ክብር ለእግዚአብሔር ይሁን። ሁሉን ያዘጋጀ እግዚአብሔር ነው ይላል መጽሐፍ ቅዱስ። ሁሉን ያዘጋጀ። በጣም very interesting። እኔ ይህንን ክፍል ሳነብ የመጀመሪያው ነገር ውስጤን የሚነካኝ ነገር እግዚአብሔር የሚያዝህ፣ እግዚአብሔር የሚጠይቅህ መታዘዝን እንጂ ካንተ ስጦታህን አይደለም። እሱ ራሱ አዘጋጅቶታልና እግዚአብሔር የፈለገው መታዘዛችንን ነው። ጊዜያችንን ቢጠይቅ፣ ህይወታችንን ቢጠይቅ፣ ገንዘባችንን ቢጠይቅ፣ ያሉንን ነገሮች ውድ የምንላቸውን ነገሮች እግዚአብሔር ቢጠይቅ፣ እግዚአብሔር የሚጠይቀው መታዘዝ ለእግዚአብሔር ከሰው ጋር የሚነጋገርበት ላንጉጁ ነው። የእግዚአብሔር ቋንቋው ነው። እግዚአብሔር ከሰው ጋር ኮሚኒኬት የሚያደርገው። ይሄ ክፍል እግዚአብሔር አብርሃምን ምዕራፍ 11 በዘፍጥረት ይጀምርና ከምዕራፍ 12 ጀምሮ አብርሃም በመታዘዝ እንዴት እያደገ እንደመጣ ነው የሚነግረን ያለው። ልብ በሉ፣ ወደ አንድ ነገር ነው ማመጣችሁ ያለው። መታዘዝ በጣም ወሳኝ ነገር ነው። ማደግ ከፈለግን፣ መለወጥ ከፈለግን፣ መባረክ ከፈለግን፣ ምንም ነገር በህይወታችን እንዲሆን ከፈለግን ሚስጥሩ ምንም ነገር አይደለም። ከምንጸልየው ጸሎት በላይ መታዘዝ ዋጋ አለው። በቀደም ዕለት አንዳንድ ወንድሞች ሼር ሳደርግ ነበር፣ ካላያችሁት ማየት ትችላላችሁ። ጋሽ ዳንኤል ፓስተር ዳንኤል መኮንን ኢትዮጵያ ውስጥ አንድ ያስተማረውን ትምህርት አንድ ወንድም ልኮልኝ እያየሁት በጣም የተባረኩበትን አንድ ነገር ተናገረ። አሁን ከምናገረው ነገር ጋር ገረመኝ። ምን አለ? ስለ ሁለት አይነት ሰዎች ሲገልጥ ምን አለ? አንዳንድ ሰዎች ለሰዓታት ቀኑን ሙሉ በጸሎት ጊዜያቸውን በእግዚአብሔር ፊት ይሰዋሉ አለ። ለረጅም ሰዓት ይጸልያሉ። ነገር ግን በህይወታቸው ላይ እንደው ለውጥ ያለው እንደው ጎላ ያለ ነገር የሚታይ ነገር እንዲህ ነው የሚባል ነገር በህይወታቸው ላይ አይታይም። የጸለዩትን ያክል አለ የሚጸልዩትን ያክል ጎልቶ አይታይም ማለት። አንዳንዶች ደግሞ ጸሎታቸው ብዙም እንጅግም እንደዛኛው የተጋነነም ባይሆን በህይወታቸው ግን ብርቱ የሆነ የመታዘዝ ህይወት አለ። የነዚህ ሰዎች ነገር ሁሉ ጊዜ እየጨመረ ይሄዳል። ስለዚህ እግዚአብሔር በሚታዘዝ ልብ ይማረካል እንጂ ጸሎታችን መታዘዝ ከሌለበት፣ መዝሙራችን መታዘዝ ከሌለበት ወገኖቼ let alone ሌላውን ነገር ተው። እኔ እንደ ፓስተር ልንገራችሁ፣
አሁን በዚህ ጊዜ ስለ መስጠት ስንነጋገር በቀደም ለታ መቅዲ አንዳንድ ነገር እየነገረችን ነገር ምናልባት በወሩ መጨረሻ ላይ እንደገና ሪቫይዝ እናደርግላችኋለን ለአንዳንዶቻችሁ ላልነበራችሁ ሰዎች ነው 5 ግዙፍ የሆኑ ነገሮች በዚህ ዓመት ኮምፕሊሽን እናደርጋለን ብለን ያሰብነው ነገር አለ እነዚህ ነገሮች ወደ መሆን ለማምጣት ነው እግዚአብሔር በልባችን ያስቀመጠው ነገር በዚህ ዓመት እንደ ቤተክርስቲያን ይሄን እናረጋለንና እግዚአብሔር ባሳሰባችሁና በተሰጣችሁበት ልክ ለእግዚአብሔር ስጡ ብለን እንጠይቃለን ነገር ግን ከናንተም በላይ ከማንንም በላይ ለስራው ባለቤት እግዚአብሔር ራሱ የሚያስፈልገው ነገር ራሱ አዘጋጅቷል አሜን አምናለሁ በዚህ ምን ማለት ነው እግዚአብሔር አብርሃምን በጆርኒ ውስጥ ነው ያሳደገው ወገኖቼ እያንዳንዱ ስጦታችን እያንዳንዱ መሰጠታችን በመንፈሳዊ ማንነታችን የት እንዳለን ይናገራል ለድገምላችሁ ይሄን ምን እንዳልኩ እያንዳንዱ ስጦታችን እያንዳንዱ መሰጠታችን በመንፈሳዊ ህይወታችን የት እንዳለን ያሳብቃል ይናገራል አሁን እኔ የናንተን አላቅም የት እንዳላችሁ እኔ ግን በራሴ ህይወት ብትጠይቁኝ በጣም ብዙ ጊዜ በራሴ መሰጠትና በራሴ ስጦታ አፍሬ አቃለሁ ምን ማለት ነው ብላችሁ ብትሉኝ ዋው ከዚህ በላይ ብሰጥ ለካስ እግዚአብሔር ከዚህ በላይ ሊያደርግ ይችል ነበር ብያቃለሁ የናንተን አላቅም ስለዚህ ይሄን የምነግራችሁ ነገር ያለው በአብርሃም ጆርኒ ውስጥ ወደ አዲስ ኪዳን አጠቃላይ ሐሳቤ ጋር ከመምጣቴ በፊት እግዚአብሔር አብርሃምን በአብርሃም ህይወት ውስጥ ጆርኒ ነው ህይወት ነው ወገኖች ጆርኒ ነው በህይወት ዘመኑ ሙሉ በመታዘዝ ነው ያደገው ቀደም ብያችኋለሁ ለኛ ለአዲስ ኪዳን አማኞች ጳውሎስም አይደለም ምሳሌያችን ጴጥሮስም አይደለም ፓስተሩም አይደለም የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልከቱልና እግዚአብሔር ስለዚህ ቀደም በዕብራውያን ላይ በነገረን ዕብራውያን 7 ይመስለኛል ይሄ ቃል ያለው እና ቁጥር 5 አካባቢ የእግዚአብሔር ቃል ካልገለባበትኩት የእግዚአብሔር ቃል እንደሚናገረን ከተቀበለው መከራ መታዘዝን ተማረ ይለናል ስለዚህ እኛ የጴጥሮስ ምናለን በሁሉ ስለእናንተ ዋጋ የከፈለውን ጌታ ባካይዱና በመንገዱ በህይወቱ ሁሉ እሱን ምን በሉት ነው ያለን ምሰሉት ጳውሎስ እንዳለን እኔ ክርስቶስን እንደመሰልኩ እናንተ ደግሞ ማንንም ምሰሉ አለ እኔ ምሰሉ አለ ስለዚህ የኢየሱስ ህይወት በመድር ላይ የመታዘዝ ህይወት ነው ኢየሱስ በመታዘዝ ጀምሮ በመታዘዝ ነው የጨረሰው የመታዘዙ መጨረሻ እኔ ጊዜ የለኝም ያን ሁሉ ልነግራችሁ ግን ለእናንተ ክፍሉን ቤታችሁ ብታነቡት ደስ የሚለኝ በጣም የተወደደው አንድ ክፍል ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ስለ መስቀል መታዘዝ ስለ ክርስቶስ የተናገረው ነገር በቂ መልስ ይሰጠናል ብዬ አስባለሁ ታዲያ እነዚህን ሁለት ነገሮች ላይ ያይዘላችሁ ምፈልገው መታዘዛችን ከአብርሃም ህይወት እግዚአብሔር አብርሃምን ሲጠይቀው ይሄንን ወደ ማጠቃለያው ነገር ላምጣና ካሌብ ያንን አንድ ማሳያችሁ አለ ከኔ ኖት ወደ እናንተ ኖት እንድታዩት እንፈልገው የሚጠቅማችሁ ከሆነ እኔ ያዙ በዚህ ሐሳብ ላይ ትንሽ የምናገረው ፈጠን ብዬ ካልታያችሁ ትንሽ ጎላ ያደርግላችኋል የመታዘዝ መርሆቹ መጀመሪያ ላንሳና ከዛ በኋላ ባነሳውት ቃል ልናገር ምንም ነገር የህይወት መርህ አለው ወገኖቼ ፕሪንሲፕል ማለት ነው የህይወት መርሆች አሉ የመታዘዝ የመርሁ ምንድነው ብለን ስንል አሁን ወደ መጣሁት ስለ አብርሃም ህይወት በመታዘዝ ጆርኒ ውስጥ ስለነበረውና በኢየሱስ ክርስቶስ የመታዘዝ ጆርኒ እንዴት ኮኔክት እንደምናደርግ ላሳያችሁ ፈልጋለሁ ታዲያ ይሄ ከስጦታችን ጋር ምን ያገናኘዋል ብትሉኝ ከዚህ የበለጠ ሌላ ምንም ሊያገናኘው የሚችለው ነገር አለ ብዬ ስለማላስብ አንደኛ መታዘዝ ለአማኝና ለአገልጋይ የእግዚአብሔርን ሐሳብ በህይወቱ የሚያስቀጥል ወሳኝ ነገር ነው አሜን በእያንዳንዱ ነገር ላይ አሜናችሁ መስማት ፈልጋለሁ አረ በደንብ አሜን በሉኝ
መታዘዝ ለአማኝ ለአገልጋይ አሜን የእግዚአብሔርን ሐሳብ በህይወቱ የሚያስቀጥል ነገር የእግዚአብሔር ነገር ሳይቋረጥ በህይወታችሁ እንዲቀጥል የምትፈልጉ ሰዎች እግዚአብሔር በራሴ ህይወት በሰዎች ህይወት ውስጥ አንድ ነገር ኤግዛምን እንዳደርግ የሚያደርገኝ ሁሉ ጊዜ ነው የራሳችሁን ህይወት ስትፈትሹ የራሳችሁን ህይወት ስትመረምሩ አንድ ነገር መርምሩ በህይወቴ ውስጥ መታዘዝ ያቆምኩበት ሰፈር አለ ወይ ብላችሁ የእግዚአብሔር ነገር የጠፋ ከመሰላችሁ ከህይወታችሁ ከትዳራችሁ ከኑሯችሁ ካላችሁበት ነገር ላይ ፋይናንሻሊ በጤና ይሁን በማንኛውም ጉዳያችሁ ላይ አንድ አይነት የማይመቻችሁ ነገር ከተፈጠረ የመጀመሪያ ነገር ኤግዛምን ልታደርጉት የሚገባው ነገር ማንነታችሁ ከመታዘዝ የጎደልኩት ነገር አለ ወይ ብላችሁ ስለዚህ መሰላሉ ይሄ ነው ወገኖቼ ሰው ወደ እግዚአብሔር ወደ ጽድቁ ወደ ፈቃዱ ወደ ሐሳቡ ክርስቶስን ወደ መምሰል እግዚአብሔርን ሐሳብ ወደ መውረስ የሚያወጣን መሰላል ሌላ ነገር የለም መታዘዝ ነው እስቲ አንዴ መታዘዝ ብለ ከበለ እግዚአብሔር ይሁን ሁለተኛው ቶሎ ብዬ ልበል ሁለተኛው ማንንም ሰው በመታዘዝ አይከስርም እስቲ አንዴ ዳኒ ጌታ ይባርክ አንድ ጊዜ ጉባኤ በመታዘዝ አልከስርም በሉ አንዴ አትከስሩም የከሰራለ የለም ማንንም ሰው በመታዘዝ አይከስርም ሶስተኛ መታዘዝ ያደባባይ ህይወት ሳይሆን በተሰወረ ህይወት ውስጥ የሚከናወን ነገር ነው መታዘዝ ያደባባይ ነገር አይደለም ወገኖቼ እኔ ዛሬ እዚህ መድረክ ላይ ቆሜ ስለመታዘዝ እንደዚህ ያልኩ እየሰበኩ እየተናገርኩ በእግዚአብሔር ፊት እንደሚገባይ ልታዘዝ የምታውቁት ነገር የለም የሚያውቀው እግዚአብሔር መንፈስ ብቻ መታዘዝ በአደባባይ ላይ ማኒፌስት ይውላችሁ በአደባባይ ማኒፌስት የሚያደርገው የመታዘዙ ውጤት ነው የሰማኛለ በአደባባይ ማኒፌስት የሚያደርገው ያለ መታዘዝ ውጤት ነው both of them ስለዚህ አንድ ነገር ኢንካሬጅ አደርጋችኋለሁ እንደ አማኝ እንደ አገልጋይ አንድ ነገር ኢንካሬጅ አደርጋችኋለሁ በተሰወረው ህይወታችሁ ውስጥ ያልተጓደለ መታዘዝ ይኖር አሜን ሃሌሉያ ይሄ ህይወት ያለበትን ነገር እየነገርኳችሁ ነው ክብር ለእግዚአብሔር ይሁን ስንተኛ ነው ያለው 3 4ኛ በመታዘዝ ህይወት ውስጥ እግዚአብሔርን የሚያስደስተው ነገር ሁሉ እኛን የሚያስደስተናል የሰማኛለ ብዙ ጊዜ ሁሉም መታዘዝ ላይ ያስደስት ይችላል ከዚህ በፊት ነግሬያችኋለሁ አንድ ምስክርነት አንድ ከተማ ላይ እየሰበኩ የፈንድሬዚንግ ፕሮግራም ላይ ተጋብዤ ሄጄ እየሰበኩኝ እያለሁ ያው እንግዲህ ሁሉ የምናወራው የራሳችንን ታሪክ ነው አይደል ሌላ ታሪክ አላወራም እናንተ ካልነገራችሁኝ በስተቀር እና ትናንትና አሁን ምስክርነቱ ወንድማችን ተዋደይ መሰክር ነበር እና እንደውም ይሄንን መልእክት ዛሬ ጧት እያሰብኩኝ የነበራችሁ ወንድሞች መቼም ምስክር ናችሁ አይደል እና ያን ምስክርነት 10 ጊዜ ሰምቼዋለሁ ግን ኤቭሪ ታይም የሚገርመኝ አላዛር በጣም በሚገርም ሁኔታ እህቶች ምንድነው ብላችሁ አይደል የእህቶች ፕሮግራም ላይ ጥሩትና ጋብዙትና ምስክርነቱን ይንገራችሁ እና አላዛር በጣም በጥሩ ሁኔታ ነው ሰመራይዝ ያደረገው ይሄንን የተዋደን ምስክርነት ሰው አለ እንኳን ሊያደርገው ሲሰማው እንኳን አለ የሆነ ስሜት አለው አለ which is true ግን እዛ ላይ የመሰጠትን የመታዘዝን የመታመንን ህይወት ነው የምታዩት በቃ ሰው በዚህ ልክ ካልታመነ ሰው በዚህ ልክ ካልተሰጠ ሰው በዚህ ልክ ካልታዘዘ ይሄን መንገድ መሄድ አይችልም በቃ ዩኒክ የሆነ በረከት አለው መታዘዝ ሃሌሉያ አሜን ስለዚህ የመጀመሪያው እንዳልኳችሁ መታዘዝ ሁሉ ነገር ላይ ያስደስት ይችላል እና እኔ ቆሜ አንድ ምን አልኩት ከዚህ በፊት ስለው ሰምታችሁኛል ለእናንተ ግን ስለ መሰጠት ሰብኬ ከመድረክ ሶርድ የፈንድሬዚንግ ፕሮግራም ላይ ባለቤቴ ከጎኔ ቁጭ ብላ ነበር አልኳቸው ከዛ በኋላ ዛሬ ፕሌጅ ፎርም እየዞረ ዛሬ ፕሌጅ ማድረገው ይሄን አልብር ነው ብላ ስትል እጤ ዱብ አለ አልኳቸው ምክንያቱም እኔ ሰበኩት ሰው እንዲሰጥ እንጂ
እኔ በዛ ልክ ሰጣለሁ ብዬ ማለት ነገሩ ኖሮ ቢሆን ጥሩ ነው ግን አካውንቱ ባዶ ስለሆነ ነው ያስደነገጠኝ ወደ ጦርነት የሚወጣ መጀመሪያ ይላል ቤት ለመስራት የሚያስብ መጀመሪያ አካውንቱን ይቁጠር ስለሚል በዛ መንፈስ ማለት ነው እና በጣም ለዋላ የነበረው መረጋጋት የባሰ አናደደኝ ማለት በጣም ምንም ስሜት አልሰጣትም እሷ እና እኔም ብዬ ተናገርኩኝና በኋላ ያው በቃ ትንሽም ተኮራረፍን በዛ ነገር ጌታን ያስታረቀን ከዛ እና እንደዛ አይነት ስብከት ሰብኬ ወረድኩ ሶርት ከጉባኤ መካከል አንድ ወዳጄ መጣ ወዮ ፓስተር እያለኝ አልኩት ጠራችሁ የኔ ሚስት እኮ ደግማ ጠራችሁ ፍቅርሽ የጠራችሁን ቁጥር አለ ፎርሲ ዞር ማለት እፊቱ ላይ ያለ የሳድነስ ሐዘን ልነግራችሁ አልችልም የእግዚአብሔር ቃል ሲናገር ዘር ሲዘሩ በልልኝ በቃ እያለቀስክም ቢሆን ስጥ እያለቀሱ ምን አሉ ነው የሚለው ዘሩ ነው የሚለው ዘር ሲዘራ ዊዝድሮ ስታረግ ታለቅሳለህ ፔንፉል ካልኩሌት አድርገህ ደምረ ምናምን ቀንሰ ምናምን ብለህ የእግዚአብሔር ፕሪንሲፕል ይገርመኛል ምንድነው ጌታ የሚፈልገው it's not about the number it's not about the money እግዚአብሔር ኮሚኒኬሽን ነው ለእግዚአብሔር ቋንቋ ነው ለእግዚአብሔር እንደዛ ስትጨናነቅ እንዴት ለሆን ነው ያን እንዴት ላረግ ነው ስትል እግዚአብሔር ኢንጆይ ያደርጋል ያንን ሞመንት ለምን ሊያደርግ ያለው ነገር ያውቅ ነበርና ይፈተናቸው ዘንድ ይህንን አለ እስቲ ሊያደርግ ያለውን ያውቃል ይባለኛል ሰው ያውቃል ስለዚህ ምን ይያልኳችሁ ነው አዘ ፕሪንሲፕል በማንኛውም ነገር በገንዘብ ብቻ አይደለም ያወራሉ ሰው እግዚአብሔርን በመታዘዝ ካልተደሰተ በህይወት ዘመኑ ይሄ አምስተኛ ነው በመታዘዝ መጀመሪያ ደስ ልናሰኝ የምንችለው ማን ነው ብያለሁ እግዚአብሔር ብቻ ነው የእግዚአብሔር ደስታ የኛም ደስታ ይሁን አሜን የእግዚአብሔር ደስታ ይላችሁ ነው ስለሚል ኦኬ አምስተኛ ሰው እግዚአብሔርን በመታዘዝ ካልተደሰተ በህይወት ዘመኑ ደስታ ነው ይሄን አረጋግጥላችኋለሁ በመታዘዝ ያልተደሰተ ሰው በህይወት ዘመኑ በሌላ ነገር ደስታ ነው ያገኝ ለምን ይሄን ትላለህ ብትሉኝ በመታዘዝ ውስጥ ያለውን ጆይና ደስታ ያልቀመሰ ሰው ደስታን ማወዳደር አይችልም አንድ ሰው ብለዋል ደስታ ልክስክስ አይደለችም ዳንስ ቤት አትገኝም ደስታ የመንፈስ ቅዱስ ፍሬ ናት ብሎ I'm telling you በመስጠቱስ ያለ ደስታ በሁሉ ነገራችን ጊዜያችንን ስንሰጥ ያለ ደስታ ብዙ ነገር ጊዜዎቻችንን በልቶት በብዙ ነገር I'm telling you ዛሬ ጧት ወደዚህ የመጣው በጧት ተነስቼ እንደው ባጋጣሚ አይደለም ብዬላለሁ እንትኔ ላይ አንድ ነገር ወጣና ማየት ጀመርኩ የአዙዛን ሪቫይቫል እኔ ና በፍቅሬ ብዙ ርቀት በሌለ ሰፈር ኖረናል ለአዙዛ ቅርብ ነበርኛ ድሮ ፓሲዲና ስንኖር 1906 ላይ የተጀመረውን የፔንቴኮስታል አባት የሚባለውን ዊሊያም ሲሞንን ታሪክ ነበረ ዛሬ ጧት probably 35 minutes አንድ ነገር ያያው ቅድም እየተመለከ ሁሉ ውስጥ ይቃጠል ነበር ያ ሰው በሁለተኛው ማን ነው ከሲቪል ዋር በኋላ ስሌቨሪ ከመጻፋቸው እንጂ ከሰው ልብ አልተሰረዘም ነበር ይላል ጻፊው በዛ አስጨናቂና አስቸጋሪ ጊዜ ውስጥ the story በጣም ብዙ ነው አንዱ ነገር ግን የነካኝ ልንገራችሁ ሰውየው በሁሉ ነገሩ የእግዚአብሔርን ፊት በመፈለግ ጊዜውን ህይወቱን ያለውን ነገር ሁሉ በእግዚአብሔር ፊት አፈሰሰ እግዚአብሔር ዋጋን የሚተመን አምላክ ነው አሜን እግዚአብሔር ለሚታዘዙት ዋጋ አለው አሜን ወገኖች the rest is history የ1906 የነበረውን ያዙዛ ፔንቴኮስታል ሙቭመንት ዓለምን ያጥለቀለቀው የመንፈስ ቅዱስ አገልግሎት ከባለ 50 ቀጥሎ
ለሁለተኛ ጊዜ በምድር ላይ ሀፕን አደረገ ብለው ሰዎች የሚሉት 1906 ነው። የዚህ ውጤቱ ሌላ ነገር አይደለም። ሰውየው በመታዘዝ ህይወቱን ጊዜውን ያለውን ነገር ሁሉ ሰጠ። እግዚአብሔር በዚህ ይባርክ። አሜን። ስድስተኛ ይቅርታ፣ መታዘዛችን እርሱን የመውደዳችን የማክበራችን የመገዛታችን ምልክት ስለሆነ ለሚያዘን ነገር ምን አይሰጠንም? ማብራሪያ አይሰጠንም። ማብራሪያ የምትፈልጉ ሰዎች አንዳንድ ጊዜ አንዳንድ ሰዎች በጣም very interesting በሆነ መንገድ ለካውንስሊንግ ሲመጡ አንድ የሚሏት ነገር አለ። ምን ይላሉ መሰላችሁ? እኔ አልገባኝም፣ ጌታ እንደዚህ አይነት ነገር አዞኝ ነበረ፣ እንደዚህ አይነት ነገር ተናግሮኝ ነበረ። እንዴት ነው ይሄ ነገር? በምን አይነት መንገድ፣ እንዴት በሆነ መንገድ፣ በምን አይነት መንገድ ነው በህይወቴ ይህንን ነገር የማደርገው? ሞር እግዚአብሔር ስለ ጉዳዩ አንዳንድ ነገር ላይ በዲቴል እንዲነግረን የምንፈልገው ነገር አለ። እኔ ምን እላለሁ አንዳንዴ ስሰማ አውሽ እነዚህ ሰዎች የሚሉትን ነገር all my life ስጠይቀው የነበረው ጥያቄ ነው። ምክንያቱም እግዚአብሔር አንድ ጊዜ እግዚአብሔር ምን አስተማረኝ? እግዚአብሔር የሚመራህ የመኪና መብራት በሚበራህ ልክ ነው አለኝ። ሲላ ይላል መጽሐፍ ቅዱስ። ፖዝ ማለት ነው። አሁን ፖዝ አድርጉና እዩ። የመኪና መብራታችሁ በማታ ከዚህ እቤታችሁ ለመሄድ ማታ ከዚህ ስትወጡ የመኪና መብራታችሁን ስታበሩ እቤታችሁ በር ድረስ አያበራም። መብራቱ የሚያበራው የት ድረስ ነው? ሙቭ ባደረክ ቁጥር ነው መብራቱ አብሮ ያለው። መታዘዝ እንደዛ ነው። ሙሉ ስዕሉን አይሰጥህም እግዚአብሔር። አንድ እግርህን አንሳ። እግዚአብሔር ዛሬ የነገረህ ነገር አንድ እግርህን ብቻ እንድታነሳ ነው። የብዙዎቻችን ጥያቄ እኮ አብርሃምም ያለው ነገር የብዙዎቻችን ጥያቄ እኮ አንድ እግርህን አነሳው ይሄኛው የት ሊደርስ ነው? ሲደርስ ይነግርሃል እግዚአብሔር። የእግዚአብሔር ሐሳብ የእግዚአብሔር ዓላማ እግዚአብሔር የሚያዘን መታዘዝ ኮሚኒኬሽን ነው ብያቸዋለሁ ከእግዚአብሔር ጋር። ማብራሪያ አይሰጠንም አንዳንድ ነገር ላይ። ለምን? የመገዛታችን ማሳያ ስለሆነ፣ የሰሚሽናችን ማሳያ ስለሆነ። እኔ ጋር ናችሁ ማውራው ነገር። 7 ታዘን ካልጨረስን የነገሩን ፍጻሜ ወይም የመታዘዙን ውጤት አናየው። ጉዳዩ ምንድን ነው? ታዘን ስንጨርስ ነው የምናየው። በአብርሃም ታሪክ ላይ ያለውን እንደ ማጠቃለያ አምጥቼ በኋላ አሳያቸዋለሁ። ስምንተኛ መታዘዛችን በበዛ ቁጥር በረከታችን፣ ሰላማችን፣ ደስታችን በነገር ሁሉ ይበዛል። ይሄ እውነት ነው። አሜን። መታዘዛችሁን ስታበዙ ነገሮቻችሁ በዚህ ልክ ይበዛሉ። 9ኛ መታዘዝ የህይወት ሸክም አይደለም። እስቲ አሜን። ሸክም አይደለም በሉ። ምንድነው? አቤት የነፍስ ደስታ ነው። መታዘዝን በህይወታቸው ላይ ኤክስፒሪየንስ ያደረጉ ሰዎች እነዚህ መሪዎች አጠቃላይ ይነግራቸዋል። ኤክስፒሪየንስ ያደረጉ ሰዎች እንዴት አድርጌ እንደምገልጠው አላውቅም። እግዚአብሔር አንድ ነገር በመታዘዝ ህይወት ውስጥ ያስኬዳችሁ መንገድ ትርፉ አንድ ነው። ትርፉ አንድ ነው ወገኖቼ፣ በኋላ እናየዋለን። ትርፉ አንድ ነው። የሆነ ነገር ሊሰጣችሁ አይደለም እግዚአብሔር ራሱን ሊሰጣችሁ። አሜን። የሆነ ነገር በእኔና በእናንተ ላይ ለመጨመር አይደለም። ለእግዚአብሔር መታዘዝ is a communication። የእግዚአብሔር ፕሬዘንስ የሚበዛው
በሚታዘዙ ሰዎች ህይወት ዙሪያ ነው። በሚታዘዙ ሰዎች ህይወት ዙሪያ ነው። በህይወታቸው ላይ መታዘዝን ያለ ምንም መከልከል በእግዚአብሔር ፈቃድና በቃሉ ልክ የሚኖሩ ሰዎች በህይወታቸው ላይ ለምንድነው ሰዎች አንድ ጊዜ ፓስተር ዳንኤል ናሽቪል ያለው አንድ ኮንፈረንስ ጠርተነው I never forget ያንን ጊዜ ፈጽሞ አረሳው። ለዚህ ፊት ቁጭ ብያለሁ ቆመ I don't know አሁን ሳስበው መልእክቱ እሱ ይሁን አይሁን አላቀም። ነገር ግን ገና መልእክቱን ሲጀምር አሁን በዛ ጊዜ የነበሩ ሰዎች ይሄን ነገር ያስታውሱት አላቀም። እኔ ነፍስ ውስጥ ግን ያለ ምንም ነገር እንደ ማህተም ታንተማ ቀረች። ጋሽ ዳንኤልን ለምታውቁት ሰዎች በጣም ረጋ ባለ መንፈስ ገና መድረክ ላይ እንደቆመ አንድ ቃል ተናገረ። እቺ ቃል ናት እግዚአብሔር የሚታዘዙትን ሰዎች ይወዳል ብሎ ጀመረ። ኖርማል ንግግር ነው። ልኬን ቃል ሲናገር ልቤ ድው አለ። ገና ይሄን ቃል ሲናገረው ቀጠለና ሁለተኛ ምን አለ? እግዚአብሔር የሚታዘዙትን ሰዎች ይወዳል አለና ቀጠለና ምን ብሎ አለ? አንድ ጊዜ መታዘዝ ካስለመዳችሁት ሌላ ሰው ጋር አይሄድም ማለት። አሜን። እኔ በዘመኔ ሙሉ የነበረብኝን ጥያቄ ጋሽ ዳኒ መለሰልኝ። ምንድነው ብላችሁ ብትሉኝ ጌታን ምን እለው ነበር? ምንድነው ሌላ ሰው የለም እንደ ሁሉ ነገር ነው። እኔም በነገራችን ላይ የእግዚአብሔር ሰዎች ሁሉ ይሄንን እንደሚሉ ይገባኝ። ቦንኬ አንድ ጊዜ የት ፕሮግራም ነው እዚህ ከኦክላማ ይሁን አንድ ፕሮግራም ላይ ተጋብዞ መጥቶ ስለ አሜሪካን shall be saved በሚል አንድ ፕሮግራም አዘጋጅቶ መጥቶ ምን አለ? እግዚአብሔርን ባለፈው ሳምንት እንዳልኳችሁ why me ብየው ነበር አለ። why አፍሪካም shall be saved ብለ ይላከኝ why ሰው የለም ወይ why me ብየ ጮኩኝ አለ። እግዚአብሔር እንዲህ ብሎ መለሰልኝ አለ። 10ኛ ሰው ነህ አለኝ አለ። 9ኙም ቢብለው ነው አለ። 9ኙ ኖ ብለው ነው። 10ኛም ሆነ ከተገኘ እግዚአብሔር ይባረክ። አሜን። ክብር ለእግዚአብሔር ይሁን። መታዘዝ የህይወት ሸክም አይደለም፣ የነፍስ ደስታ ነው። የምንተዛዘዘውን ነገር የሚመርጠውና የሚወስነው ማ ብቻ ነው? አረ ዝምታችሁ በዛ። ማ ብቻ ነው? ከጎናችሁ ያለውን እየመረጥክ አትታዘዝም በሉት። የመጨረሻውን ቃል ልበላችሁና ወደ ሐሳቤ ዋና ነገር እመጣለሁ። መታዘዝ እግዚአብሔር የመሰጠታችንንና የታማኝነታችንን ልክ የሚለካበት ነው። አሜን። አሁን ወደ ሰጠዋችሁ ቴክስት ተመለሱ። ዘፍጥረት ምዕራፍ 22 እነዚህን አሁን ባነሳዋቸው መርሆች ዙሪያ የአብርሃምን ህይወት አልፎም በክርስቶስ ኢየሱስ የተዋጀንበትን በመታዘዝ የመጣውን የደህንነት ህይወት እንድናስበው ፈልጋለሁ። ልብ በሉ። እግዚአብሔርም ይላል ይሄ ምዕራፍ ሲጀምር እግዚአብሔርም አብርሃምን ምን አደረገው ይላል? አቤት በሉልኝ። ምን አለው ይላል? ሃሌሉያ። ምን አለው ይላል? ኦኬ። ሁለተኛ ቆሮንቶስ ላይ ሂዱልኝ ቶሎ በሉና። ምዕራፍ 9 ሁለተኛ ቆሮንቶስ ምዕራፍ 9 ምዕራፍ 9 ቁጥር 13 ሃሌሉያ። በጣም ደስ ይለኛል። ለምን መሰላችሁ? እውነት ስለምነግራችሁ። አሜን። ምዕራፍ 9 ቁጥር 13 በረከታችሁ እንዲበዛላችሁ ነው ይሄን ምለው። የክርስቶስ ወንጌል ተቀብላችሁ የክርስቶስን ወንጌል ተቀብላችሁ ስለታዘዛችሁ አሜን። እስቲ አሜን በሉ። ለዚህ ወንጌሉን ስትቀበሉ በምንድን ነው የጀመራችሁት? በሉልኝ በሉ።
በመታዘዝ በምን ታስቀጥሉታላችሁ በምን ትጨርሳላችሁ በመታዘዝ የክርስቶስን ወንጌል ተቀበላችሁ ተቀበላችሁ ስለታዘዛችሁና ለእርሱም ሆነ ለሌሎች ስላሳያችሁት ልግስና ለእርሱም ለእግዚአብሔር ማለቱ ነው ለሌሎች ለወንድሞች ለእህቶቻችሁ ስላሳያችሁት ልግስናና ሰዎች ተፈትኖ ስላለፈው አገልግሎታችሁ እግዚአብሔርን ያከብራሉ ይላል ልብ በሉ ቁጥር 14 አንብቡና ወደዚህ ሐሳብ ልመልሳችሁ ስለናንተም በሚጸልዩበት ጊዜ እግዚአብሔር የሰጣችሁን ታላቅ ጸጋ የተነሳ ምን ይሏችኋል አይገርምም ወገኖቼ የሚናፍቁት ጸጋ የትኛውን ጸጋ ነው አቤት የመስጠቱን ጸጋ ነው እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ሊያዩአችሁ ይናፍቃሉ መጽሐፍ ቅዱስ ላይ ሁለት ቦታ ላይ ለነዚህ ሰዎች በተለይ በተሰሎንቄ አካባቢ ይላሉ የድህነታችሁ ጥልቅነት ይላል የልግስናችሁ ባለጸግነት ብዙዎችን አነሳስቷል አለ የሚሰሙትን አነሳስቷል ዋው እንዴት አይነት መረዳት ነው እንዴት የገባቸው ለምን ስለናንተ ስንሰማ ድህነታችሁን የሰማነው ስለናንተ ስንሰማ መከራችሁን የሰማነው ስለናንተ ስንሰማ የምታልፉበትን ችግር የሰማነው ነገር ግን ከችግራችሁ በላይ ከምታልፉበት ነገር በላይ በዙሪያችሁ ካለው በላይ በህይወታችሁ ካለው በላይ እናንተ ስጦታችሁ አስደነገጠን ይላል እኮ ጳውሎስ እኛ ብቻ አይደለንም የሰሙት ሁሉ በእናንተ ስጦታ ተደነቁ ሊያዩአችሁ በእናንተ ላይ ያለውን ይህን ጸጋ ሊያዩ ናፈቁ አለ የቱን ጸጋ ብላችሁ ብትሉ አሁን እኔ ወደዛ አልመለስም ምዕራፍ 8 ምዕራፍ 9 ላይ ምን ብሎ ይናገራል ስለ ስጦታቸው ሲናገር እናንተ አንድ ነገር ገብቷችኋል አለ በክርስቶስ ኢየሱስ ያለ የእግዚአብሔር ጸጋ ገብቷችኋል አላቸው እነዚህን ሰዎች የስጦታችሁ ልክ እሱ ነው ለምን ወገኖቼ የእግዚአብሔር ቃል እንደዚህ ይላል ለገዛ ልጁ ያራራለት እንዲሁ አሳልፎ ለኛ የሰጠን እንዴት ሌላውን ነገር እንዲያው አይሰጠንም አቤት ሲያወዳድረው ይታያችኋል ለገዛ ልጁ ሳይራራ እንዲሁ የሰጠን ልጁን እንዲሁ የሰጠህ ጌታ ሌላውን ነገር እንዴት አይሰጥህም ይላል ስለዚህ እንዴት ነው ህይወት የተሰጠው ሰው ሌላ ነገር የሚለመነው እንዴት ነው ህይወት የተሰጠው ሰው ሌላ ነገር ለመስጠት የሚፈራው ያለፈው ሳምንት ነግሬያችኋለሁ ያቺን ሴት ጋር ሄዶ የእግዚአብሔር ሰው ልሞት ነው እኔና ቤቴ በልተናው ዛሬ ማታ ነገ ጠዋት እንሞታለን ምንም የለኝም ወዳለችው ሴት እግዚአብሔር ከሰማይ ያየው ነገር ትልቅ ነገር ነበር ብያቸዋል ስለዚህ እግዚአብሔር ለዛች ሴት እንደተናገረው ዛሬም ለኔም ለናንተም ሁሉ ጊዜ ራሴን የምነግረው አንድ ነገር አለ ቀድሞ እንድሜ ብለዋል መኖሪያ በሉልኝ መኖሪያ አካውንታ አይደለም መኖሪያ የዘላለም አምላክ ነው የዘላለም አምላክ ነው ወገኖች እግዚአብሔር ቃል እንደሚናገር ማልዶ የሚመጣው ጤዛ ረፋድ ሳይደርስ ከሳሩና ከአካባቢው ላይ ብን ብሎ እንደሚጠፋ ዛሬ የሚታየው ነገር ሁሉ እንደዚህ ነው ይለናል እንደዚህ ነው ይለናል ምን ማለት ነው እግዚአብሔር በወንጌል አንድ ቃል ነግሮናል አንድ ሀብታም ነበረ ጎተራውን ቃኘ ጓዳውን ቋኘ ማይ ጋድ ለሺህ ዓመት ደስ ይበልሻላት ይላል ሃሌሉያ መቼም ሰው ያለውን ቆጥሮ ቢደሰት መጥፎ አይደለም ምን አለበት ነገር ግን ከእግዚአብሔር በላይ መኖሪያው ሲያደርገው ነው ከባዱ አይደለም ሰው ያለውን እግዚአብሔር የባረከው ነገር እየቆጠረ እግዚአብሔርን ቢያመሰግን መጥፎ አይደለም ነገር ግን መኖሪያው ካደረገው መኖሪያ እግዚአብሔር ነው እግዚአብሔር ወደ አብርሃም መጣና ሰው የሚሰጠውን ሁሌ የምትሰጠውን አይደለም ማለት
ዛሬ ስጦታውን መራጭ እግዚአብሔር ነው። እስቲ ይምረጥ እግዚአብሔር። አረ ሃሌሉያ! ዛሬ ስጦታውን መራጭ እግዚአብሔር ነው። ሁሌ ሰው የሚሰጠውን አይደለም። ዛሬ የምትሰጠው እኔ ካንተ ቤት የምፈልገውን ትሰጠኛለህ። ስለዚህ አብርሃም ከቤት ውስጥ ተጎትቶ የወጣውን ልብ በሉ ተጎትቶ የወጣውን ይስሐቅን ሲጀመር አብርሃም በሱ ፕላንና ፕሮግራም ይስሐቅን ልሰዋ ብሎ አይደለም። በጣም እኮ የሚገርም ወደዚህ እየነዳው የመጣው አንድ ነገር እያሰብኩ ነበር። ወደ ለእናንተ እንሽክ ከማድረግ በፊት ምን አስብ ነበር? ምን አይነት እምነት ነው? ምን አይነት ድፍረት ነው? ምን አይነት መስማት ነው? ምን አይነት መታዘዝ ነው? ልጅን የሚያክል ነገር ሰዋልኝ ሲባል እንዴት እርግጠኛ ቢሆን ነው ይሄ ሰው ልጁን ለመስጠት በዚህ ልክ የተነሳው? በጣም አስደንቀን በትናንትና ከወንድሞች ጋር ስለ ወንድሞች ህብረት ስናወራ ሐዋርያት ሥራ ሲጀምር በሐዋርያት ዘመን የነበሩ ሰዎች ቤታቸውን እየሸጡ ሁሉም ያላቸውን አመጣው በሐዋርያት እግር ስር ያስቀምጡ ነበር። ማንም ምንም እንዳለው አይቆጥሩም። የሁሉም ያላቸውን በሐዋርያት እግር ስር አስቀምጡ ይላል። ጌታ ሆይ ሐዋርያት ሥራ በዘመናችን ይሁን ብለን እንጸልያለን። አረ አሜን ሃሌሉያ። እንደው እንደ ዳኔ አሜን በሉ እስቲ ዛሬ ይሄን ተባበሩት። ዳንኤል አሜን በሉ። ምን ማለት ነው ሰራች? መጀመሪያ ጌታ በጸሎት ሳይሆን አንድ የሚያደርገን በአካውንት ነው። አንድ የሚያደርገን ሁሉም ሰው አካውንቱን ጆይን አድርጎ ሲቲሲ አካውንት ውስጥ እንዲከት ምመን ሳይሆን ቸርች አይኖርም ከዛ በኋላ ሃሌሉያ። ያን ያህል እንኳን አላለም። አንድ ሰው ብለዋል አንድ ጊዜ ሀገር ቤት እያለው አዲስ ሆነ ጌታ ከ110 አስራት ጠየቀ አለ። ከ190 ቢጠይቀን ኖሮ ሳለ የዚህ ዘመን አማኞ ወጋውት ነው የሚለው ከ110 እና ሁሌ አይምሮዬን ቋ ያደረገኝ ትልቅ እግዚአብሔር ሰው ያሳደገን አባት አንድ ነገር ያለው ምን አለ? በዘጠናው መኖር አቅቶ 10ን አትስረቅ አለ። ይሰማኛል ዛሬ በዘጠናው መኖር ካልቻልክ 10ን አትስረቅ። 10ን ወስደህ አትኖርበት። እግዚአብሔር 1000 ሰጥቶ 100ን አምጣ ካለ በ900 መኖር ካልቻልክ 100ን አትስረቅ፣ አያኖርህም። እግዚአብሔር እዛ ጋር ያስቀመጠው መታዘዝ ነው። ከዚህ በፊት ስለው ሰምታችሁኛል። አዳምና ሔዋን ከኤደን ገነት የወጡት አስራት ሰርቀው ነው። መቅዲ ብቻ ና ጭንቅላቷ እንዲህ ምትለኝ ሂሳብ ሹሜ አዳምና ሔዋን ሁሉን ብሉ፣ ሁሉ የናንተ ነው፣ ይሄን እንዳትበላ፣ ይሄ የኔ ነው አለ እግዚአብሔር። all the way economy ሄዶ አይገርምም? ከነዓን አዲሱን ምድር ሊወርሱ ሲሉ እግዚአብሔር ምን አለ? የመጀመሪያው ከተማ የኔ ነው እንዳትነኩት አለ። ብሩ እንዳትነኩ፣ ወርቁ እንዳትነኩ፣ ሌላውን ነገር እንዳትነኩ አለ። አቃጥሉልኝ አለ፣ መስዋዕት ይሁንልኝ ነው ያለ። ከዛስ አካን ሰረቀው ይላል። ለምን ይመስላችኋል አካን ከነቤተሰቡ ተወግሮ ይሞተው? እግዚአብሔር አሁን ብርና ወርቅ ግድ ብሎት ነው? መታዘዝ ነው ለሱ። ኮሚኒኬሽን ነው ለሱ። አዲስ ኪዳን ላይ ስንመጣ ሐናንያና ሰጲራ በገዛ ገንዘባቸው ተቀስፈው የሞቱት ሁሉ ነገር ከጊቪንግ ጋር የተያዘ ነው። መታዘዝ ለእግዚአብሔር ኮሚኒኬሽን ውስጥ ነው። ወደ መልእክቴ ማጠቃለያ ስመጣ እንደዚህ ብዬ ልበላችሁ። በመታዘዝ ውስጥ መስቀል አለ። በመስቀል ውስጥ መከራ አለ። በመከራ ውስጥ ባርኮት አለ። አሜን። እና የመልእክቴ ማጠቃለያ ወደ እናንተ ሳመጣ እንደዚህ ብዬ ልናገር። እግዚአብሔር አብርሃምን እነዚህን ሁሉ መንገድ ካመጣው በኋላ በመጨረሻ ላይ አንድ ነገር ጠየቀው። ምዕራፍ 22 the only አብርሃም የነበረው ልጅህን አምጣና በሞሪያም ተራራ ላይ እኔ ወደማሳይህ ይዘው ነው አለ። ዋው!
ዛሬ የምናገረውን ርዕስ ምን ብለህ ትሰጠዋለህ ብላችሁ ብትጠይቁኝ ሊባርክ ሲፈልግ በሚል ሊባርክ ሲፈልግ ያዛሃል በተለየ መንገድ ማንንም የማይሄደው ማንንም ያልሄደው መንገድ ያዛሃል ማንንም ያላደረገው ነገር እንድታደርግ ያዛሃል ምን ሊያደርግ ሲፈልግ ሊባርክ ሲፈልግ መባረክ የሚፈልጋለ ዛሬ እዚህ ቤት ውስጥ መባረክ የሚፈልጋለ እውነቴን ነው የምላችኋለሁ እግዚአብሔር ጊዜያችንን ቫልዩ ያደርጋል ህይወታችንን ቫልዩ ያደርጋል ገንዘባችን ሁሉ ነገራችንን ቫልዩ ያደርጋል አንዳንድ ጊዜ ለአንዳንድ ሰዎች ምን አገናኘው አሁን ብዙ ጊዜ ገንዘብ ትላላችሁ ምናምን ለምትሉ አትሉም እናንተ ለሚሉ ለሚሉ ሰዎች የሚለው አንድ መልስ አለኝ እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ምን አለ ሰው ምኑ ባለበት ምኑ ይኖራል አለ ምኑ ባለበት አንድ ከተማ ላይ አንድ ነገር ሰማው ብልጭ ያለብኝ ልንገራችሁ ሰውየው ወዲ አርጎ በመጠነኛ መንገድ ያልመጣ እዛ ዝርዝር ውስጥ አልገባም መናቆር እንዳይሆን ብቻ በዚህ ገንዘብ ሰብስቦ የመጣበት መንገድ ጤነኛ ስላልነበረ በጤነኛ መንገድ አላስቀመጠው እና ያስቀመጠው የቤቱ ኮርኒስ ላይ ነው በተደበቀ መንገድ ስለመጣ በተደበቀ መንገድ መቀመጥ አለበት እና ተቀምጦ ሰውየው እንደ ልማዱ ስራ ሄዶ አንድ ቀን ሲመለስ አፓርትመንቱ በሳት ነዷል ሲነድ የሳት አደጋ ትሩ ስቶሪ ነው ከተማው አላወራም ያቁ ሰዎች ስለሚኖሩ ተቃጥሎ በቃ ሰውየው የሳት አደጋ ሰዎች እዛ ተደርድረው እግሩም ቢይዙ ምንም ቢይዙ ሰባብሯቸው ሊገባ ምክንያቱም ሰው ምኑ ባለበት እሱ ጣራ አይደለም እየተቃጠለ ያለው ለሱ አፓርትመንቱ ለምን አይነድም አፈር አይበላም እየነደደ ያለ ነገር አለ አብሮ ልቡ ቅጥል ይያለ ነደደ ጌታ እንዲህ አለ ከኔ ጋር የሚያከማች አቤት ከኔ ጋር የሚያከታ ኮርኒስ ውስጥ አደብቅ ከኔ ጋር የሰማኛለ ከኔ ጋር የሚያከማች ይሰበስባል ሃሌሉያ እግዚአብሔር እንዲህ አለው አብርሃምን በተለየ ሊባርክ ሲፈልግ በተለየ መንገድ ያዛሃል እነዚህን 2-3 ነገር ተናግሬ ልጨርስ በተለየ ነገር ሊባርከው የሚፈልግ ሰው ካለ በተለየ መንገድ ያዛሃል ስለዚህ ምን አለው እግዚአብሔር ቃል አብርሃምን አንድ ልጅን ይዘው ወደ ሞሪያም ተራራ ውጣ አለው 3 ቀን መንገድ ሄዳል አሳጥርና ልንገራችሁ ከሄደ በኋላ ሎሌዎቹ ጋር እዛ ጋር ሲደርስ ሎሌዎቹን ትቶ ለብቻው ሄደ ይላል አየ ከሌላው የለየ ከሎሌለት የሚለይህ ሌላ ነገር አይደለም መታዘዝህ ነው መታዘዝህ ነው ኢየሱስ ክርስቶስን ከሌሎቹ ነቢያት የለየው መስቀሉ ነው ይሰማኛል ቀድሞ እንደሜ ሲናገረው ነበር ሌሎች ያደረጉትን ኢየሱስ ያደረገውን ታምራት ሌሎቹም በጥፍ አድርገውታል እነ ኤልያስ አድርገውታል እነ ኤርሚያስ አድርገውታል እነ ኤልሳ አድርገውታል ሌሎቹ ነቢያት አድርገውታል ኢየሱስ ክርስቶስን ሲያዩት በመካከላችን ታላቅ ምን ተነሳን ያሉት ነብይ ኦርዲነሪ እንደ ሌሎቹ ነቢያት ነው የቆጠሩት ኢየሱስን ከሌላው ነቢያት የሚለየው የሰራው ታምራት አይደለም የታዘዘው መታዘዝ ነው አሜን እግዚአብሔር በዚህ መታዘዝ ይለየን ዛሬ አሜን ሊባርክ ሲፈልግ በመታዘዝ ይለየሃል ሁለት ነገር ላንሳና የመልእክቴ ማጠቃለያ ላርግላችሁ አብርሃም ምን አለ ያንን ተራራ ሲወጣ ልቡ እርግጠኛ ነበር እግዚአብሔር እንደሚያዘጋጅ እግዚአብሔር ከርሱ የፈለገው ምን እንደሆነ ነው አቤት መታዘዝ እንደሆነ ይህ መንፈስ እግዚአብሔር ይክተትብን ዛሬ ታዘዙት ዛሬ ጌታን ዩኒክሊ ታዘዙት በእውነት እኔ አሁን በጣም የምታዘዝ ሰው ነኝና እንደዚህ ብዬ በዚህ ጉዳይ ላይ ምን መጻደቅ ሰው አይደለሁም ምክንያቱም እንደዛ እንዳልሆን ባለቤቴ ካጠገቤ ስላለች ለምን መሰላችሁ ሆርና አሮንም የሙሴን እጅ ደግፉ ነበር እንደሚል ሆርም
አሮንም ሆና እጄን ለበቃ አንዳንድ ነገር ላይ እንደውም አንዳንዱን ስብከት እሷ በሌለችበት ብሰብክ ይሻለኛል እላለሁ። እቺ ልጅ ከልክ በላይ እንዳላነቃቃት ብዬ እና ግን ሁሉ ጊዜ ምን ይባርካል በሉኝ out of the box የሚያስቡ ሰዎች ከሆነ ቦክስ ውስጥ ወጥተው የሚዘረጉ ሰዎች ይዘረጉኛል። ወጣ አርገው ይቻላል፣ በዚህ መንገድ እንሂድ፣ እንታዘዝ፣ እናድርገው የሚሉ ሰዎች ብቻ ጌታን ይስሙ። አብርሃም ማንም ይሄን መንገድ አልሄደም። ማንም ልጅን ሰዋልኝ ተብሎ አያውቅም። እስቲ ዛሬ እግዚአብሔር ታዛችሁት የማታውቁትን ነገር ይዘዛችሁ። አሜን። የሰማኛለ ለምን መሰላችሁ? ሊባርካችሁ ስለፈለገ የሆነ አፕግሬድ ያደርገዋል። ኑሯችሁን አፕግሬድ ያደርገዋል። ህይወታችሁን አፕግሬድ ያደርገዋል። ሪሌሽንሺፓችሁን ከሱ ጋር ያለው ነገር አፕግሬድ ያደርገዋል። በሁሉ ነገር ላይ የማደግ ነገር ያለው እዛ ጋር ስለሆነ የመጨረሻ አንድ ነገር ብዬ ልጨርስ። የአብርሃም መታዘዝ ምን ውጤት አመጣ ብላችሁ ብትሉኝ አንድ ነገር ነው። ይሄንን ብዙ ማለት ይችል ነበር፣ ግን ከዚህ በላይ መናገር ስለማልፈልግ ነው። ምንድነው የሚባርክ የመታዘዙ ጥግ መጨረሻው ምንድነው? እግዚአብሔር ምንድነው ቀድም ያልከው ብላችሁ ብትሉኝ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አብርሃም ጉዞውን ቀጠለ። እርግጠኛ ነው ጌታ አዞታል እንዲሰዋ። ልጁን አሰረ፣ በመሰዊያው ላይ አስቀመጠ፣ ቢላውን አነሳ ሊያርድ ሲል እግዚአብሔር ምን አለው? ናው አይ ነው አንድ ልጅህን አልከለከልከኝ። ለካ እግዚአብሔር እንደሚያቀን የሚመሰክረው የሚናገረው ስንሰብክለት አይደለም፣ ስንዘምርለት አይደለም። በዛ መሰዊያ ላይ ነው፣ በመታዘዝ መሰዊያ ላይ። በምንታዘዘው መሰዊያ ላይ እግዚአብሔርና እኛ ኮሙኒኬት ምንገናኝበት ስፍራ። ይሄን ብዬ ልጨርስ። እግዚአብሔር አብርሃምን ነው ቢላውን በዚህ ብላቴና ላይ አትዘርጋ፣ ያንተ ልጅ ሳይሆን የኔ ልጅ ነው የሚሰዋው። that's a place of exchange ለእግዚአብሔር ለኛ። እግዚአብሔርና ይስሐቅ ልጅ ተለዋወጡ። የሰማኝ ሰው ልጅ ነው የተለዋወጡት። ያንተ ልጅ እንጂ ማን ነው? የኔ ልጅ እንጂ ያንተ ልጅ አይሰዋም። the same place, the same story። ይስሐቅ የሚሰዋበትን እንጨት ይዞ የሞሪያምን ተራራ ወጣ። አፉንም በሸላቶቹ ፊት አልከፈተም እንደሚል ስለ ኢየሱስ። ይስሐቅም ባንደበቱ አንዳች ነገር አላለም። የ17 ዓመት ጎረምሳ ነው ወገኖቼ፣ የ17 ዓመት ጎረምሳ 17 ዓመት ልጆች ያላችሁ ልጆች አላችሁ? ያ የኔ ልጅ 16 17 ዓመቱ ላይ ያለ 6'2" አካባቢ ነበር ቁመቱ። አንዳንዴ ቤት ውስጥ እንደ አባትና ልጅ ስንታገል ምናምን ኳላ መጥቶ በዛ እድሜው ጥፍንግ አድርጎ ከያዘኝ ቆጣ ብዬ ካልሆነ በስተቀር ንቅንቅ የለም። ምንም ሊያደርገኝ ይችላል። የ90 ምናምን 99 ዓመት ሽማግሌ የ17 ዓመት እጁን አስሮ በመሰዊያ ላይ ሲያስቀምጠው he was willing to die። ለመሞት ለመሰዋት ፈቃደኛ ነበር። እግዚአብሔር በአብርሃም ቤት ውስጥ ፖርትሬቱን እየሳለ ያለው የልጁና ከኛ ጋር ያለውን ኮሙኒኬሽን ስጦታችን የሚያገናኘን ከሱ ጋር። ልብ በሉ፣ ይሄን ብዬ ላቆም። ከተራራው ጫፍ እታች የነበሩት ሎሌዎች ከአህያው ጋር ቆዩኝ ተብለው ታች የቀሩት ለምን? የመሰዋት ህይወት ስላልነበራቸው። ይስሐቅ መስዋዕቱ ላይ ቀርቦ የእግዚአብሔር ቃል ሲናገር እግዚአብሔር ከሰማይ ድምጽ አመጣ፣ ጅን በብላቴናው ላይ ተዘርጋ። ቀና ብሎ ሲመለከት ምን አየ? በግ በጽጻቤ ቀንዱ ተይዞ አየ። እግዚአብሔር አንድ ጊዜ አንድ ነገር ውስጥ ሆኜ በሆነ ነገር እንዲባርከኝ በሆነ ነገር ወደ ህይወቴ እንዲያመጣ ጮኩኝ። ታይሙ ይሄ ነው እያልኩት እኔ ድንቄ ምን ለእግዚአብሔር ታይም ተናጋሪ ጌታው ይሄ ጊዜ ልክ እንዳመልጥህ አይነት ነገር ጌታ አንድ ነገር አለኝ።
በጉ ያለው ላይ እንጂ ታች አይደለም ማለት የገባው ሰው አለ ጌታ ምን ይያለኝ ነው ገና ታች ነህ ላይ አልወጣህም ማለት ገና ላይ አልወጣህም ገና ታች ነው ያለው በጉ ያለው ላይ ነው ላይ ማለት ምንድነው ታዘዝ ሲጨርስ ነው በጉን የምታየው ፕሮቪዥን ታዘዝ ሲጨርስ ነው የምታየው የእግዚአብሔርን ነገር ታዘዝ ሲጨርስ ነው የምታየው እታቾና አትናፍቀው እታቾና አትፈልገው ታዘዝ ጨርስ ትግል የለውም ቀና ስትል ታየዋለህ የእግዚአብሔር ቃል እንደዚህ ይላል አብርሃምም ቀኔን አየ ደስም በጋይቶ ደስ አለው ዋው አብርሃምም ቀኔን አያለን ያኔን ያየው አብርሃም ወንጌሉ ይሄ ነው ወገኖቼ እግዚአብሔርም አሕዛብ ባንተ ይድናሉ ብሎ እግዚአብሔር ለአብርሃም ወንጌልን ሰበከው ዘፍጥረት ምዕራፍ 22 ላይ ቁጭ ብሎ አብርሃም ዮሐንስ ወንጌል ምዕራፍ 1 እና 2 ተሰበከ እንዴት ሆኖ ገባው አይ ዶንት ኖ ማንም ሊያብራራልኝ አይችልም እግዚአብሔር ግን አብርሃምን ከዛ ዘመን በፊት ወንጌልን ሰበከው ወንጌል ምንድነው የክርስቶስ መወለድ ወንጌል ምንድነው የክርስቶስ ሞት ወንጌል ምንድነው ትንሳኤው ወንጌል ምንድነው ማረጉ ወንጌል ምንድነው ዳግም ምጽአቱ ይሄን ወንጌል አብርሃም ተሰበከ ከዛ እግዚአብሔር ምን አለው ውጣ ምን መጣ ወንጌልን ተቀብላችሁ ታዘዛችሁ አለ ስለዚህ እግዚአብሔር አብርሃምን ምን አለው ልክ ወንጌል ሲገባበት ያባትን ቤትህን ያለህን ነገር አለኝ የምትለው ነገር ጣልና ውጣ ነው አብርሃም እኮ መጨረሻ እግዚአብሔር ልጅህን ሰዋ ሲለው ያልከበደው ሌላ ታሪክ የለውም ታሪኩ መታዘዝ ነው አሜን ናጃሃሱ ባካቶባ ታሪኩ መታዘዝ ነው ኢየሱስ ክርስቶስ የመጨረሻውን ሰዓት ተንበርክኮ ጌተሰማኔ ጸለያት ጸሎት እንዳትረሷል አባቶ ያንተ ፈቃድ እንጂ የኔ ፈቃድ በመታዘዝ ነው መጨረሻው I have no ሌላ ታሪክ የለኝም ታሪክ የመታዘዝ ነው ይስሐቅ ከዛ ሲወርድ ምን ይያለን የሚወርደው ብላችሁ ብትጠይቁ ወይ በጉ ምኑን አየላል በጉን አየ ወይ በጉ ከሞት ያዳነኝ በጉ ሁላችን ተነስተን እንጸልይ እስቲ እግዚአብሔር በዚህ የመታዘዝ ልክ ህይወታችንን ያገኘው በማቋረጥ የመታዘዝ በረከት ይባርከን ዘንድ ሃሌሉያ ሃሌሉያ እናከብራለን እግዚአብሔር እናመሰግናለን መንገድ ሊባርከን ስለፈለገ በተለየ መንገድ ሊመራን ይፈልጋል በዚህ ያለን ቅዱሳን ወንድሞቼና እህቶቼ እጆቻችንን ከልባችን ጋር ወደ እግዚአብሔር እናንሳና እንሆኝ እንበለው በመታዘዝ ወደ ክብር ልግባ በሉት በዚህ ሰዓት በመታዘዝ ወደ ፈቃድ ልግባ በሉት በዚህ ሰዓት እግዚአብሔር በመታዘዝ በእኔና በእናንተ ቤት ውስጥ የሚፈልገውን ያገኝ ዛሬ አይጣ የፈለገውን አይጣ እኛ መርጠን የምንሰጠው ሳይሆን እሱ መርጦ የሚወስደውን ይሰድ ዛሬ ዝም ብያለን እጆች ከልቦች ጋር ይነሱና ዛሬ ለእግዚአብሔር በራችንን ልባችንን ከፍትለታለን ሂራያ አምሎ ጂሰስ ሂራያ አንተ የወደድከው ነገር በህይወቴ ይሁን በሉት ዛሬ ኤላባጋላ ቦራ ላባጋቶ ሬደገለ ቦራ ላባዶ ማሳታ
በጉን ወደምናይበት ክብሩን ወደምናይበት ወደዛ ተራራ ይዞን የሚወጣው ይህ የመታዘዝ ሕይወት ይዞን ይውጣ ዛሬ አላባጋ ሮዶ ቦጎሎ ቦራ ላዳዬ ሴኬሬ ቦራ ሌሎችን ግን ከአህያው ጋር በዚህ ቆዩ ብሎ ከታች ተዋቸው መተው አልፈልግም በሉ ዛሬ መተው አልፈልግም ሰፈር ውስጥ መተው አልፈልግም ወደ ክብር ተራራ መውጣት ፈልጋለሁ በሉት ዛሬ አላባዶ ለቬጋላ ቦራደቬስታ አንደበቶች ተከፍተው እንጸልያለን በዚህ ሰዓት እግዚአብሔር በመንፈስ በነፍስ በስጋችሁ ላይ ይህንን ጉብኝት ያምጣ ዛሬ እንደ ቤተ ክርስቲያን ይህን ጉብኝት ያምጣ ዛሬ አላዶ ሴኬሌ ሬቦሮ ዲያማንዶ ኤሌቬጋላ ቦራዳ ባጋ ሴኬቴ ሬቦራ ዲያና ባሳታ ሰፈር ውስጥ አትቀርም ሰፈር ውስጥ አይቀርም የኔና የናንተ ነገር ክብር ለእግዚአብሔር ይሁን ሃሌሉያ በመታዘዝ ወደ ተራራው እንወጣለን በመታዘዝ ወደ ከፍታው እንወጣለን በመታዘዝ በጉ ወደሚታይበት በጉ ወዳለበት ክብር እንወጣለን ክብር ለእግዚአብሔር ይሁን አጄሴካቶ ፓላባዶ ኤላባሮላ ባሳ ጸልዩ በመንፈስ በዚህ ሰዓት እግዚአብሔር በቤታችሁ ውስጥ ይህን ክብር ያምጣ እግዚአብሔር ይህን ጉብኝት በኑሯችሁ ያምጣ እግዚአብሔር ባላችሁበት ነገር ይህንን ክብር ያምጣ አልዶ ቬጋስ ሴኬቴ ሬቦሪያ ላቫጋላ ቦራላ ቫዶማሳ ኤሌቬጋላ ቦራላ እንዴ መታደል ነው ወገኖቼ በመንፈሴ ላይ መንፈስ ቅዱስ ያመጣል ይሄንን ያሰብኩት አይደለም ስብከት አይደለም እደግምላችሁ ነገር ግን እግዚአብሔር ይስሐቅን አብርሃምን አንድ ልጅን ይዘው ወደ ሞሪያም ተራራ ውጣ ከማለቱ በፊት እንደዚህ ያለው አጋርን ሴቲቱን ከነ ልጇ ከቤት አባረረው አንደኛው ተባረረ አንደኛው ወደ ክብር ተራራ ተወሰደ አንደኛው ተባረረ አንደኛው ወደ ክብር ተራራ ወጣ የሚገርም ነው እግዚአብሔር ከሚባረሩት ወገን ስላላደረገሽ ወደ ምድረ በዳ ከተላከው ወገን ስላላደረገህ ለዴቮ ሴካታ አረንደው ዝም ብዬ አይደለም እናገረው በመንፈሴ እግዚአብሔር የሚያመጣው ነው እግዚአብሔር በዚህ መታዘዝ ውስጥ ብድግ የሚያደርገው ሰው አለ እዚህ ቤት ውስጥ ኑሮን ህይወትን ዘመንህን ታሪክህን ያለህበትን ያለሽበትን ነገር በመታዘዝ ብድግ የሚያደርገው አም ሂር በሉት እጆቻችሁን ከልባችሁ ጋር እንዳነሳችሁ ጌታ ሆይ ይሄውና ባሪያህ አለው በፊቴ በሉት ሃሌሉያ 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 ላቫዶሞ ሴኬቴሬ ቦራቫጋላ ባራላ ቫዲያ ይስሐቅን ይዘን እንወጣለን ወደ ተራራ እስማኤልን አይደለም ይስሐቃችንን የተመረጠውን የተወደደውን ባንተ ዘንድ የተፈለገውን ነገር ይዘን እንመጣለን የተመረጠ ነገር አንሰጥህም እግዚአብሔር ሆይ ልቃሚ ነገር አንሰጥህም እግዚአብሔር ሆይ ምራጭ አንሰጥህም እግዚአብሔር ሆይ የከበረ ነገር እንሰጣለን ዛሬ you are worthy to be praised ጌታ ሆይ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ በመስጋና በፊቱ ጸልዩ ዛሬ ወገኖቼ እግዚአብሔር መንፈስ በዚህ ቦታ ላይ አለ አላቫሮ ማሰከቴሬ ቦጋላ ማንዶረ ደቬጋላ ቦራላባስ በሕዝብ መካከል መታዘዝ እንዳይኖር ሊያደርግ የሚፈልግ ማንኛውም የክፉ ሥራ የተመታ ይሁን ዛሬ የተሰበረ ይሁን እላለሁ እግዚአብሔር ሆይ አሻግር ሕዝብን በመታዘዝ የኔ ጌታ አሻግር ወደ ሌላ ሌቭል አሻግር የኔ ጌታ ወደ ሌላ ከፍታ አሻግር የኔ ጌታ መፈለግንና ማድረግን በእናንተ የሚሰራ እርሱ ነው እንደሚል ዛሬ እግዚአብሔር በእኔና በእናንተ ውስጥ መፈለግንና ማድረግን ያስቀምጥላለሁ ዴቦራ ላቫሴኬቴ ዴቦራና ማጋላ ቦራዳ ቬካሴኬቴ ዴቦራና ማስ ኤላባራ ላቫጋንድሬ ዴቬጋላ ቦራዳ ቬዲኬቴ ዴቦራዳ ባስ በጌታ በናዝሬቱ በኢየሱስ ስም ማንኛውንም መጨንገፍ እቃወማለሁ ማንኛውንም መጨንገፍ እቃወማለሁ በጣም በመንፈሴ ላይ ስለሚመጣ ይሄን ጸልያለሁ እጆች እንደተነሱ ዝም ብዬ አይደለም ወገኖቼ ምጠይቃችሁ ያለው መንፈሴ ላይ ስለሚመጣ ነው ለእግዚአብሔር ልትታዘዙ ለእግዚአብሔር ለሆነ ነገር ነፍሳችሁ ልባችሁ በእግዚአብሔር ቃል ሲነሳ ሰልፍንና ጦርነትን በዙሪያ ያመጣ ነገሮቻችሁን በማጨንገፍ በመያዝ ሊዋጋ የሚወጣው የክፉ ሥራ የተመታ ይሁን እግዚአብሔር ቃል እንደሚል መንፈሴ ላይ እንደሚመጣ ጸልያለሁ ሰው የኃይለኛውን ቤት ሳያስር ቤቱን አይበዘብዝም ይላል በኢየሱስ ስም የታሰሩ ይሁኑ በኢየሱስ ስም
የታሰሩ ይሁኑ። በአየሩ ላይ ያሉ በዙሪያችን ያሉ የኛን ነገር ለመያዝ ለማቆም ለማዘግየት የሚወጡ የጨለማ ኃይሎች የታሰሩ ይሁኑ። በኢየሱስ ስም የታሰሩ ይሁኑ። በናዝሬቱ በኢየሱስ ስም በእግዚአብሔር ሕዝብ ዙሪያ ለሰልፍ ለውጊያ ለጦርነት የሚወጡ ክፉዎች በኢየሱስ ስም የተመቱ ይሁኑ። ፓልካቶሮ ዶማሴ ካላቦራ ኤሌቬጋላቦራ ላባጋን ደሬቤጋላቦራ ዳባሲያ ዲስትራክሽን ሁሉ የተሰበረ ይሁን። ዲስትራክሽን ሁሉ የተሰበረ ይሁን። በበሽታ የሚመጣ በፋይናንስ የሚመጣ በልጆቻችን የሚመጣ በትራ ጉዳይ የሚመጣ በተለያየ መንገድ የሚመጣ እጆቻችሁን ዘርጉና ተቃውሙ። በመንፈሴ ላይ ስለሚመጣ ነው። ማንኛውም ዲስትራክሽን የተሰበረ ይሁን። ማንኛውም ዲስትራክሽን የተሰበረ ይሁን። ሄለቬገ ሴካቶራ ባዶማሳታ ልባችንን ከእግዚአብሔር ነገር ላይ ሊያርቅ የሚወጣ ከእውነቱ ነገር ሊያርቅ የሚወጣ ከተነሳንበት ነገር ሊያርቅ የሚወጣ ከሐሳቡ ሊያርቅ የሚወጣ ማንኛውም ዲስትራክሽን የተመታ ይሁን። ሂድ በናዝሬቱ በኢየሱስ ስም። ሂድ በናዝሬቱ በኢየሱስ ስም። ሂድ በናዝሬቱ በኢየሱስ ስም። ሂድ በናዝሬቱ በኢየሱስ ስም። ወገኖቼ ቅድም ባነበብኩላችሁ ቃል ላይ መንፈሴ ላይ እንደዚህ ነው የሚለኝ። ምዕራፍ 22 አብርሃም እግዚአብሔር አንድ ልጅን ይዘው ወደ ሞሪያም ተራራ ሄድ ባለው ጊዜ አብርሃምና ይስሐቅ እግዚአብሔር ወዳለው ስፍራ ደረሱ ይላል። እግዚአብሔር ነው የሚለኝ ወዳለህ ነገር ትደርሳለህ። ወዳለሽ ነገር ትደርሻለሽ። ወዳለህ ነገር ትደርሳለህ። ወዳለሽ ነገር ትደርሻለሽ። ማጋዶ ሬቤጋላቫዶ ሞሳ ጳውሎስ እንደዚህ አለ። አዘገየኝ እንጂ አስቀረኝ አላለም። አዘገየኝ እንጂ አስቀረኝ አላለም። ማዘግየቱን እንሰብረዋለን ዛሬ። ማዘግየትን እንቃወማለን ዛሬ በናዝሬቱ በኢየሱስ ክርስቶስ ስም። የእግዚአብሔር ሕዝብ በምሬት እንዲኖር የሚያደርግ በተስፋ መቁረጥ እንዲኖር የሚያደርግ በጥያቄ እንዲኖር የሚያደርግ በማዘግየት የሚዋጋ የጨለማ ኃይል ይመታ። ወገኖቼ ዝም ብዬ አይደለም መንፈሴ ላይ ስለሚመጣ ነው። አንዱ እግዚአብሔር የሚለኝን ልስሙኝ። አንዱ የጠላት ሥራ ማዘግየት ነው። ማዘግየት ደግሞ ተስፋ ማስቆረጥን፣ ምሬትን፣ ሌላ ስሜት ውስጥ እንድንገባ ያደርገናል። የዳንኤልን ጸሎት 21 ቀን አዘገየ ይላል። እግዚአብሔር ግን የመጀመሪያ ቀን የተሰማ ብሎታል። ወገኖቼ ጳውሎስ ምን አለ? አዘገየኝ አለ። ዛሬ በናዝሬቱ በኢየሱስ ስም መዘግየት ይሰበር እንላለን። ስለዚህ አይናችን ውጊያችን የሚያዘገየው መንፈስ ላይ ነው። በኢየሱስ ስም ይሰበር እላለሁ። ተቃወሙ ከኔ ጋር። በኢየሱስ ስም የማዘግየት መንፈስ ይሰበር። የዘገየባችሁ ነገር ያለ ሰዎች ተቃውሙት። በለቅሶ አይመጣም፣ በለቅሶ አይመጣም፣ በመቃወም ግን ይመጣል። ሃላቫዶ ማሴከለ ባላላ ባዲያ ላቦሲያ እግዚአብሔር ኤንጀሊክ የሆኑ ሰራዊቶቹን ነው ለዳንኤል ያሰማራው። ዛሬ በአየር በምድር ላይ ያንተና የኔን ቤት የሚዋጋ የእግዚአብሔርን ነገር ሊያዘገይ የሚወጣ አየሩ ላይ ያለ በኢየሱስ ስም ይመታላለሁ። በኢየሱስ ስም ይመታላለሁ። በኢየሱስ ስም ይመታላለሁ። እስቲ አይለፍ። ከዚህ ከሚቀጥሉ ሳምንታት አይለፍ። የዘገየ ነገር እንደ ዝናብ ይውረድ። የዘገየው ነገር ይውረድ። ማላቫጋላቫጋ ዶረደገለ በረለ ቬጋዶ ማሳታ የምትቀበሉ ሰዎች አላችሁ። ዘገየ ያላችሁት ነገር ወደ እናንተ ቤት እያንኳኳ ይመጣል በዚህ ሰዓት። ማላባሃዱራ ለበጋላባራ ለባሳ አረኖ ለማን እንደምናገር ጸሎቴ ዘገየ ያልክ ያልተሰማሽ የመሰለሽ ማሃዱሮ ቦሻካ ሬላ ባጋዶሮ ዶ ባጋዶባስ ሃሌሉያ እግዚአብሔርን እስቲ እናመስግነው። ኢን አድቫንስ እግዚአብሔር ሊያደርግ ያለው ነገር ስላለ ኢን አድቫንስ እናመሰግነዋለን፣ እናከብረዋለን። ሃሌሉያ
እኛ ባህር ከተከፈለ በኋላ አይደለም እንዘምረው። እኛ ባህር ከተከፈለ በኋላ አይደለም እናመሰግነው። እናከብረዋለን። በዙፋኑ ላይ ያለው እሱ ስለሆነ፣ ሁሉን የተቆጣጠረ እሱ ስለሆነ፣ እሱ ጌታ ስለሆነ ሃሌሉያ። ባህሩ ቢከፈል ባይከፈል እሱን እናከብረዋለን። እናከብረሃለን፣ እናመሰግንሃለን፣ እናከብረሃለን፣ እናመሰግንሃለን። ምስጋና ይብዛ በቤትህ፣ ምስጋና ይብዛ በሕይወታችን። ለደቤጋላ ቦራላ ቫጋዶ ሮዶጌሌ ቦራላ ባሳታ ታታ ቦሬዴጌሌ ቦራላ ቫዲያ ምስጋና 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 በፊትህ ይሁን። እኔ ጌታ ምስጋና የሚሰዋ ያከብረኛል ብለሃል። ምስጋና የሚሰዋ ያከብረኛል ብለሃል። ክበር በምስጋና። እግዚአብሔርን በሕዝቡ ምስጋና ውስጥ ነው ተብሎ ተጽፏል። እግዚአብሔር በሕዝቡ ምስጋና ውስጥ ነው ተብሎ ተጽፏል። ክብር በዚህ ምስጋና ውስጥ ይለፍ። ክብር በዚህ ምስጋና ውስጥ ይለፍ። በሚሆነው ነገር ላይ አይደለም፣ በስምህ ግን እናመሰግናለን። እናከብረሃለን፣ እናመሰግንሃለን። ጳውሎስና ሲላስ የዘመሩት ያመሰገኑት ከእስር ቤት ሲለቀቁ አይደለም፣ በሩ ተከፍቶላቸው አይደለም፣ ኢቭን ሰውነታቸው ተደብድቦ ቆስሎ ትሪትመንት በሚያስፈልጋቸው ጊዜ ትሪትመንት አልጠየቁም፣ አመሰገኑ። አቤት ይህን ምስጋና መንፈስ ዛሬ ይስጠን። ዛሬ ጌታ በቁስላችሁ ላይ ዘምሩበት፣ በቁስላችሁ ላይ አምልኩበት፣ በቁስላችሁ ላይ አመስግኑበት። በተያዘባችሁ ነገር ላይ፣ በተዘጋባችሁ ነገር ላይ just worship him. hallelujah. just thank him. hallelujah. አመስግኑት። 2 ደቂቃ 1 ደቂቃ አመስግኑት። አንተ ጌታ ነህ፣ አንተ አምላክ ነህ። ከነገሬ በላይ፣ ከችግሬ በላይ፣ ካለውበት ነገር በላይ፣ ከማልፍበት ነገር በላይ አንተ ታላቅ ነህ። ምስጋና የሚያቅዝብ አላላባጋዶ ረደበ ጋላ ቦራዳ ባጋላ ቦራላ ባዲያ። ይሄ ጉባኤ አንዴ በእልልታ በጭብጨባይን ጌታ ያክብረው። ሃሌሉያ። ይገባዋልና ይገባዋል፣ ይገባዋል። አንድ ጊዜ ከዚህ በላይ በእልልታችን በጭብጨባችን ይገባሃል እንለዋለን። ይገባሃል፣ ይገባሃል፣ ይገባሃል የኔ ጌታ ይገባሃል። እግዚአብሔር አምላካችን ሆይ እናመሰግንሃለን። ልትባርከን ስለተነሳህ፣ በአዲስ መንገድ ልትመራን ስለተነሳህ፣ መንገዳችንን ልታቀና ስለተነሳህ፣ በቃልህ ወደኛ ስለደረስክ እናመሰግንሃለን። በዚህ ጉባኤ መካከል ፈውስህን ያላገኘች፣ ደስታህን ያላገኘች፣ ሰላምህን ያላገኘች ነፍስ እንዳትኖር ጸለይኩ ጌታ ሆይ። በኢየሱስ ስም የዚህን ጉባኤ ሰላምና ደስታ በቃል ፍጹም አድርገው። ስለ ሁሉ ስምህ ይባረክ። ክብር ሁሉ በሰማይ በምድር ላንተ ይሁን በጌታ በኢየሱስ ስም። ጌታን አንድ ጊዜ ባርኩት። መልካም ሳምንት። በጣም አንድ ይቅርታ፣ አንድ ፕሮግራም ማድረግ ነበረብን። ማናት እቺ? ወንድ ነው ሮቤል። ሃሌሉያ። እግዚአብሔር ቃል ሲጉባኤ ብድግ ብሎ እነዚህን ብላቴኖች ለጌታ አሳልፈን እንሰጣለን። ልጆች እግዚአብሔር ስጦታዎች ናቸው ይላል። አሜን። የእግዚአብሔር ስጦታ ሐዘን የለበትም። የእግዚአብሔር ስጦታ በረከት፣ ደስታ አለበት። ክብር ለእግዚአብሔር ይሁን። እግዚአብሔርን እጆቻችሁን ዘርጉና እነዚህን ብላቴኖች እግዚአብሔር በጸጋ በቃሉ እንዲያሳድጋቸው። አባት ሆይ ክፉ ከሆነው ከዚህ ዓለም ያድነን ዘንድ እንደ አባታችን እንደ አምላካችን ፈቃድ እርሱ ራሱን አሳልፎ ስለኛ ሰጠ ተብሎ እንደተጻፈ እነዚህን ብላቴኖች ክፉ ከሆነው ከዚህ ዓለም ትጠብቃቸው ዘንድ አሳልፈን ላንተ ሰጠን። መንፈሳቸው፣ ነፍሳቸው፣ ስጋቸው ላንተ የተሰጡ ይሁኑ። በደምህ የተሸፈኑ ይሁኑ። በቃልህ ይደጉ፣ በመንፈስህ ይደጉ። እግዚአብሔር አምላኬና መድኃኒቴ ሆይ ለዮሐንስ እንደተነገረ በእነዚህ ብላቴኖች ላይ እንናገራለን። በመወለዱ ብዙዎች ደስ ይላቸዋል ተብሎ እንደተጻፈ
በእነዚህ ብላቴኖች ቤተሰብ የተደሰተ ይሁን። ደስታቸው ፍጹም ይሁን። ለእግዚአብሔር ሕዝብ ለትውልድ ሁሉ በረከት አድርጋቸው። ስለ ባረካቸው እናመሰግናለን። እነዚህ ወላጆች እነዚህን ብላቴኖች የሚያሳድጉበትን ጸጋ፣ ምሕረትና ቸርነት በእነሱ ላይ አስቀምጥ። በሚያስፈልጋቸው ነገር ሁሉ ከነርሱ ጋር ሁን የኔ ጌታ። በረከታቸው ሙሉ ይሁን፣ ደስታቸው ሙሉ ይሁን። በእነዚህ ብላቴኖች ደስታን ይመልከቱ፣ በረከትን ይመልከቱ። እግዚአብሔር አምላኬና መድኃኒቴ ሆይ አሁንም የድንኳናቸውን ስፍራ ከዚህ በላይ አስፋ። በእነዚህ ልጆች የሚመጣ በረከት ሁሉ ሰላምን ይዞ ወደ ቤታቸው እንዲመጣ ጸለይን። ስለ እነዚህ ብላቴኖች ተባረክ። ክብሩን ላንተ ሰጠን።